ለን እያለ እንዴት እንደሚያሰቃየን ሲገባ ስጽፍልሽ ነበረ እና ስላስወጣሽ እንዴት ደስ እንዳለኝ ብታይ። በቃ ክርስቲያን እነዚህ ክርስቲያኖች እያለ እንዴት እንደሚያብጠለጥለን በቃ አይፈልገንም ጭራሽ ብታይ። ላይ ወይስ በሚዲያ ላይ? አረ በሚዲያ በጣም እኮ የታወቀ ነው። እንዴት አታውቂውም? አላውቀውም። ጋሻው ይባላል። የክርስቲያን ጠላት፣ የአማራ ጠላት፣ የኢትዮጵያዊ ጠላት ነው ብታይ። አሁን በሱ ቤት እኮ ምን እያደረገ መሰለሽ? ጎጃም ተሰደበ፣ አማራ ተሰደበ ብሎ ከመንግስትና ከህዝብ ጋር ማዋጋቱ ነው እኮ በሱ ቤት። የነሱ ፕሮፓጋንዳ እኮ ነው። የነሱ ፕሮፓጋንዳ አጋዥ መስለው አዛይ መስለው ማዋጋት ነው እኮ በቃ። በፍጹም እኛን አይወደንም። እንደዚህ ተብላችኋል እየተባለ ማባባስ ነው የነሱ ስራ። ስንፈልግ እንባባላለን፣ ስንፈልግ እንባላለን፣ ስንፈልግ እኛ ራሳችን ለኛ እንበቃል። ጥጋብ ነው እንደዚህ የሚያደርግ እና ዛቶ ራሱ በጣም ብዙ ኮሜንት ሲሰድቡት ነበር። አላነበብሽውም እንጂ እኔ አላውቀውማ። በጣም ነው የሚታወቀው እዚህ ሀገርና ምድረ ክርስቲያን እነዚህ ክርስቲያኖች እያለ በቃ ክርስትናን እንደ ቁምጥና ነው የሚያይብን ብታይ። አይወደንም በፍጹም። በቃ እስራኤል ሀገር ኃይለኛ ታዋቂ ቲክቶከር ነው። ኢትዮጵያኖችን እንዲያባላ ብቻ የተላከ ነው። ቋንቋ ስለሚያውቅ የለም እሾክን በሾክ አይነት ጨዋታ ነው እዚህ የተሰማው። በቃ አገራችን ነው መጣችሁብን ክርስቲያኖች ውጡልን። እናንተ ኢትዮጵያ ላይ የኖረ ነው። ገብቶሻል? ኢትዮጵያ ላይ የኖረ ነው። ለምን እሾክን በሾክ ነው ጨዋታው። ያልኖረማ በጣም ላሰቃየን በጣም አሁን አንቺ ጋር ገብቶ ሲያወራ እየገረመኝ በጣም ገረመኝ። ደህና ሰው መስሎ ለስለስ ብሎ አንቺ ጋር ገብቶ ያወራል። ለምን ዛሬ በሰከንድ ውስጥ አላውቀው ማነው አዋጊ ማነው እንደማያዋጋ ገና ሲያወራ እኔ ይገባኛል። ግን ትንሽ አውራ ብዬ ነው ዝም ያልኩት። ዋው በጣም ነው ያስደሰትሽኝ። ሄድዬ ነው ጀመረ አንቺ ጋር ስመጣ በጣም ደስ አለኝ ስታወርጁ። በቃ እንደዚህ አይነት ሰው ነው የሚገባው ለሱ። እኔ አላውቀው ያ እኔ ሌላ ሀገር ዜጋ ሆኖ በኢትዮጵያ ላይ እንደዚህ እየተወረገረገ ሲናገር ሳይ በጣም ነው የምናደድ። ሌላ ነገር ላይ እንደው አንቺ ጋር አረጋ ብሎ አወራ። በጣም ነው የሚያንቋሽሸን። ክርስትና ማለት ቁምጥና ነው የሚመስለው። እነዚህ ክርስቲያኖች እያለ ነው የሚያወራው። ቲክቶኩን ገብተሽ ብታዩ በሙሉ ስድብ ነው። ያ ቴንክ ዩ ኤስዬ። እዛ ካለሽ ደግሞ እንትን እንዳትዪ ተጠንቀቂ። እሺ እኔ ወድና አመሰግናለሁ። እንኳን አወረድሽው። ደህና ሁኚልኝ ሄዴ። ሄለ ወደ ቀልባችን እንመለስ። ያ ይሄ ልባችን ላይ ወደ ሳምባችን ያ ኢንስፔክተር መጥተዋል። በእኔ እድሜ ስለው አለ። ወደ ሌላ አጀንዳ ከመግባቴ በፊት ወደ ምን አለ ጋይስ አጀንዳ ምን አለ አጀንዳ ሌላ ይሄ እንትን ሳይሆን ማሜ ማነው ስሙ? ወደር የለሽ ስሙ ማሜ ማለት ነው። ከፖል ጋር ስትጎራረስ የፖልን ጣት አይታችሁታል ጋይስ? የፖልን ጣት አይታችሁታል? የሴት ጣት አይመስልም። ጥፍር ቀለም መቀባት ብቻ ነው የቀረው። አይታችሁታል? እንደዚህ አይነት ወንድ ታክሲ እንኳን አይነዳልሽም። ውጭ ሀገር ቢመጣ አይመጣም። ያችን ትንሽዬ ልጅ የተዋት አሜሪካ አሁንም ካወጣችኝ ብሎ አስበው። ይሄን ሰሞን ደግሞ ስራ ጀምራለች። ታክስ አስመዝግባ ሰው የምታመጣ መስሏት። እኔ ግን ፖል የሚባለው ሰውዬ ባጣቆይሽ ነው እንደ ጋይስ ባጣቆይ ሁሉ ቀን ከጆን ጋር ስትጣላ የጆን ማናደጃ ነው። የጆን ማናደጃ ነው እንደሱ። ስሙ ጆን ከማጋ ፍቅር እንደጀመረ ታውቃላችሁ? ፍቅር ይሁን እንቅርት እኔ እንጃ ምን አባታቸው እንደሆነ ብቻ ከሆነ ሰው ጋር ምን እንደጀመረ ታውቃላችሁ? ከጆን ዳንኤል እህት ጋር ከዳናይት ጋር ፍቅረኛ ከዳናይት ጋር። እኔ ከነጆን ቤተሰብ ጋር ችግር የለብኝም። ዩ ኖ የሱ ጠበቃ ነኝ። ግን ኢት ኢዝ ፋክት እውነቱ ነው። ይሄ እውነቱ ከዳናይት ጋር የማሜ ኤክስ ጆኒ ፍቅረኛ፣ እሷ ደግሞ ጆኒ እየጠጣበት ያለበት ባሬዳ ድራፍት ደፋችበት። ማሜ ረስተ
ሰምተሽው ከሆነ ማለት ነው ማሜ ወይንም ደግሞ ወደር የለሽ አንቺ ጆን ምንም ያደርግልሽማ ለራስሽ ፍቅር ይዞሻል አይደለ ከፖል ለምን ሄደሽ ትደፊበታልሽ መጥቻለሁ ለምን አመጣ እናንተ ምን አይነት ፍኩክር ላይ እንዳላችሁ ታውቃላችሁ ማሜ አንተ ብቻ ልትነፋ እኔ ምን ነፋታለሁ እንደ ጎማ ነው ወደ ላይ ተነፍታችሁ የምትፈነዷት በዚህ አካሄዳችሁ ዝም ብለን ስናያችሁ ከትዝብት ከሳይኮሎጂ አንፃር እሱም አናድዳለሁ ብሎ ይነፋል አንቺም አናድደዋለሁ ብለሽ ትነፊያለሽ የትኛው እንደሚፈነዳ ነው ያለን እንግዲህ መጨረሻ ላይ የእውነት በፍኩክር ልጆቹ ታዛቢ ሆነ የቀሩት ነገር ነው ግርም ያለኝ ገና 12 ዓመት እንኳን ያልሞሉ ልጆች የእውነት ወጣት ማለት እኮ የተወለደ ልጅ እኮ ይሄ ነው እኮ መከራው እንደዚህ ነው እኮ እኔ ብቻዬን እንዲልን ይትራቸው ለዛ ተጥላለች እሱም አረ ለደንታሽ ልጆች በመሃል ላይ ታዛቢ ሆነው ነው የሚቀመጡ ይሁን ሰው አሜሪካም በየባሩ እየዞረ ይጨፍር ነበር ኢትዮጵያም ሄዶ ባር ሄዶ ካሜራ ይከፍታል የምድጃ መቀየር ወጣ ያጣፍጥ ማለት እዚህ ጋር አይደል እንዴ ጋይስ የምድጃ መቀየር ወጣ ያጣፍጥ ማለት የነ ማሜ ላይፍ ነው አሁንም ሄዳ ካሜራ የምትከፍተው ክለብ ውስጥ ነው ኢትዮጵያ አሜሪካ መሆና የምትከፍተው ክለብ ውስጥ ነው አሁን ከክለብ ሙዚቃ እንኳን አልተቀየረ ምናልባት የቢራ ስሞች ሊቀየሩ ይችላል እዛስ ባለን ጎዶ አይነት ላይፍ ነው የሚኖሩት አይደል አሁን ፖልን አታመጣው ለምን ትጀምራለች ለምን ሰቀቀም ውስጥ ትገባለች እግዚአብሔርን አታመጣው ማምጣት ማሜ አትችል ሰው ለማምጣት ቢያንስ ቋሚ ስራ ሊኖር ይገባል ታክስ ማስመዝገብ መቻል አለበት ለዛው አሁን በአሜሪካ ሲስተም በትራምፕ ባመጣው ስደተኛን በሚያወጣበት ሰዓት ገብቶቹ ባልና የሚነጫጩት እሱም ባል ሄዶ ይነጫል እሷም ባል ትነጫለች መጨረሻ ላይ ውሃ የተደፋበት ዶሮ መስሎ ይመጣል ተቆሶ ውሃ የተደፋበት ዶሮ ከፋሲካ ከማብከያ ስር ያመለጠ ዶሮ መስሎ ይመጣል በኋላ ላይ ሰው ባል ጋይስ እንደ ጎሚስታ ሲነፋ ይቀዳደር ከዛኛ ፕላስተር ይዘን እንከተላቸዋለን ምን መሄጃለ የሆነት ፈንድተው በኋላ ቶፒክ ጥራ ከሚገጥመን እዛው ተለባብደውም ቢሆን እንደ ደሃ ቆርቆሮ ቤት ከኛ ጋር ቢኖሩ ቆንጆ ጥሩ አሜሪካ ሄዳ የምታዘፍነው ዘፈን እዚሁ ለምን ኢትዮጵያ ሆና የምታዘፍነው ዘፈን ኢትዮጵያ የሚያዘፈነችው ሄዳ እንደዚህ ድራፍት ደፋችበት እንትና ላይ ጆኒ ላይ ጆኒን የባላስገባው ትበሉብ ቆይ አውቄ ነው ቶፒክ ማድረገው እንደሚመጣው ቋል እሺ ጆኒ ኤኒ ታይም ዩ ኖ ማይክ ለሁሉም ክፍት ያ ጆን ዳንኤል እኔ ጆን ቶፒክ ላረጋችኋለሁ እውነቱ ነው ከዳናይት ጋር ፍቅረኛ ሆኗል አሁን ጆኒ ይሄውነት ኢትዮጵያ ያለ ሴት ቀይ ወንድ ይወዳል ያ እንጂ ዲያስፖራ ችግር ያለባት አይመስለኝም አሪፍ ላይፍ ነው የምትኖረው ዳናይት ይሄውነት እና የማሜን ጉዳይ እንይዘዋለን እንከታተላለን ኢንሳይደሮች ክለብ ምናምን ከክለብ የትም መቼም ገዳማ አይሄዱ ቤተክርስቲያን አይሄዱ ወይ መስጊድ አይሄዱ የሚሄዱት በየባሩ ነው አድርጉና ላኩ እያንዳንዱ እሺ ከዛ ለኔ ተውት የቀረውን ነገር እነሱ ይሄ ሞላ ላይ ይሾላል እስቲ ላይፌን ይመስላል አይደል ያልሞላ ላይፍ ያ ጆን ኤንድ ዳን ያ ከዳናዊት ስላችሁ ዳናይት መክበብ አይደለችም የጆን ዳንኤል እህት ቪዲዮ ልከውልኝ አጠፉት ለምን እንዳጠፉት አላውቅ
ቪዲዮ ምናምን ብለው መረጃ ልከውልኝ ቪዲዮን አጠፉትና ለምን አጠፋችሁ ብዬ ላኩኝ። ሌስ አይልም። ሌስ ማለት አላነበቡትም እኔ የጻፍኩትን ማሴጅ ይለኛል። ቆይ እዚህ ላይቭ ላይ ሆኜ ከተላከ ቆይ እስቲ አይ ለምን ልኬዋለሁ እንትን ጻፍኩኝ። ይኸውና አልተነበበም። ቴክስቱ ራሱ አልተነበበም። መነበቡን እንኳን አያሳየኝ። ያ ሆይ ያጠፋችሁት አልኳቸው። ቪዲዮና ምናምን የላኩልኝ ክለብ ውስጥ ሆነው ቀርጸው ምን ከ3 ሴቶች ጋር ተቃቅፎ ምናምን ቪዲዮ አሳይቻችሁ አልነበረም? ገና ሄደ ጊዜ ያ ምን ሆነ ውሸት? ሁለቱም እዛ አይደሉ እንዴ? ኢዮሪካ አሁን የእንትና ምናምን ይሄን ያህል ሴንሲቲቭ የክለባቸውን እኔ ጆንን አላመጣውላችሁ። በ3 ሴት ታጅቦ እኔ አላመጣውላችሁ። ያን ጊዜ እንኳን ለማሜ ስላሳዘነች ለቅላት ብዬ ያን በጣም አሳዝነኝ። ወጥ ስተማስል አመሳሰሉ አሳዘነኝ አላልኳችሁ? እንትና ጆኒ ቆይቷል እኮ ኢትዮጵያ ካለ አይደል? ያ ሙኒቴ ዲባሻንተም የኢትዮጵያ ሙሉ እዳ በቂጧ ተሸክማ የምትሄድ ሙኒት ሰላም ብዬሻል። ያ ሙኒት ሰላም ነው። እንትን ዱባይ ቡርጅ ከሊፋ ሰላም ነው። ህጉ እንዴት ይዞሻል ሙኒት? እሷን እኮ እንደኔ መለስ ወሰድ ያደርጋታል። ትቀጣለች ብዬ የምፈራላት እሷን ነው። በነገራችን ላይ አንዱን ትስላ እንዴ ስትወረገረግ ከነቂጧ ነው እጅ ከፈንጅ የምትያዘው ሙኒት። ከነቂጧ ከነመቀመጫዋ እጅ ከፈንጅ ካሜራ ይዛታል። ለሷ ለኡስማን ለፍየሌ እና ለቡቺ እፈራላችኋለሁ። አለበለዚያ መጠጣት የለባችሁ። ይኸው በጣም እፈራላችሁ። ኡስማን ከጠጣ ነው እፈራለት። አለበለዚያ ምስኪን ሙኒት ገስት ላይ ሰው እያወራ በድንገት ራሷን መቆጣጠር አትችል። ለእሷ እፈራለሁ። ፍየሌ ከጠጣ ቡቺ ይሄ የቆየ ጂን ስትጠጣ ጂኒ ነው የሚያጫውታት እና ለነሱ እና ሙባረክ ለነሱ ነው። ሙባረክም እንትን ነው። ያ እስቲ አንድ ዘፈን ልጋብዛቸው። የእውነት ግን ናፍቀውኛል። ግን ድንበሩ ተሰበረ። ምን ላድርግ? ድንበሩን ሰበሩት። እስቲ አንድ ዘፈን ልጋብዛችሁ። ለዱባይ ምን አይነት ናፍቆት እንዳለብኝ ዱባዮች ምን ላርክ ቲክቶኮች ዩቲዩብ ላይ ኮፒራይት ይመጣል፣ ችግር የለው። ያ ምን ላርክ ጅንኑ ዳላ ድልድዩ ሰበር ናጠግ ነው። ድንበራችሁ ሰው ሲከዳችሁ ልባችሁ ይሰበራል። እኔ ሁሌ ሰው እንደከዳኝ ነው። በጣም ፈጠነ። በተለይ አንቺ እኔ ላይ ለመውረግረግ ኬት ሞራሉን እንዳመጣሽው በጣም ነው የገረመኝ። ምክንያቱም ምን አረገችሽ ቢባል ምን እንደምትያለቅ ምን አርጋሽ ነው ሄለን ብትባይ
ያኑላ ሻምፓኝ ምን ትናገሪ ነበር ግን ቲጂ? የእውነት ነው የምጠይቅሽ። ይሁን ምን አረገችኝ ብቲ ምን ምት ያቺ የአይምሮ ትንሽ ችግር ያለባትን ለራሷ ማገገሚያ ሪሃብ ሴንተር ያለችን ልጅ አስጠርዝሻለሁ እያልሽ ስታስፈራራት ማን አባይ ስለሆንሽ ነው ስላልኩሽ ለዛ ዛስ እንደገና ደግሞ ዩርን ከወንድ ጋር ጣበሻትና ዴቷ ላይ ለኔ ጊፍት ልሰጥ ስትል ምን 10 ቴሌፎን ታያለሽ ብሎ ከሷ ጋር ዴት በስነ ስርዓት ቢሄድ ኖሮ ላንቺ የተጣበሱበትን ወሮታ ይሰጥሽ ነበር። ያ ነው ያጣሽው። እኔ ታባሽ ነው ማቆልሽ ታዲያ በዚህ ነገር መሆን ለራስሽ ፉድ ስታምፕ እየኖርሽ ልጅቷን ነይና አቤቴ ኑሪ ያልሻት ለራስ ችግረኛ ሆነሽ ሚዲያ ላይ እንደዚህ እርዳታ ሰጠሽ ለመባል ብቻ ልጅቷ ምን አለችሽ? የልጆችሽ ጠባቂ ልታረግኝ ነው ያለችሽ። ምክንያቱም አንቺ ለራስ ችግረኛ ፉድ ስታምፕ የምትጠብቂ ሰው ሚዲያ ላይ ብቻ እንትና እንደዚህ ያረገችላት ለመባል ስትይ ልጅቷን ነይ ስትይ ኖ ልክ ቦታ አይደለም ማለት ይሄ ምንድን ፌክ ብቻ አይደለችም ፋክ ናት እንጂ ያኑላ 8 ሌሊት 7 ቀን እንደዚህ ትሁን ተወገድ ምናምን ስትል መቼ ነው ከዚች ልጅ ጋር የተጣላሁት ያልኩት? እንግዲህ ሰላም ለራሷ ሪሃብ ሴንተር ያለች ልጅ አይምሯ እንደዛ እንትን የሚላት ልጅ አስጠርዝሻለሁ ቲክቶክ የምትሰሪው ዊዛውት ታክስ ነው ስትላት ለራሷ አንድ አበባ ማይሰጣት ልጅ ቀኑ ሙሉ እንዴት ጊፍት ለኔ ያሰጡኝም ታገሉኛላችሁ ብላ ያለቀሰችና እየተጣላች የምትውለው ልጅ ከአበባ ጊፍት ታክስ አትከፍልም አስይዝሻለሁ ይባላል? ጋይስ ትልቅ ጌመር ናት። ምንድናት ልጅቷ? ባለጌ አይደለች? ቁሻሻ አይደለች? ልቃሚ አይደለች? ጋይስ አሁን ለምሳሌ አክሊሉን ታክስ ክፈል ትለዋለ። አበባ እንኳን የማይሰጠው ሰውዬ እንደገና ሪሃብ ሴንተር ያለች የአይምሮ ማገገሚያ ያለች የራሷ ድስት አይደለም ምንም የሌላት ልጅ እንደዚህ ብላ ታስፈራራታለች። እስቲ ትነኪያታለሽ፣ እስቲ እንዴት አረጋለሽ? የሷንም መብት ስለነገርናት ይሄ ነው እንደዚህ አረጋት። ምን ያህል ሴሏንና ደም ስሯን እንደዚህ ብቋጥርላት ነው? ማይብ ብቻ ቁሻሻ ልቃሚ ምን ነው? እኔ ፒኤችዲ ነቅዬ ከዛ በኋላ አራችዲ ነክቼ ምናምን ትየለ እንዴ? ጠበቃ ያላችሁ እስቲ ያናግሩኝ። እዛው ተጅም እንዴ? ለሰላም ሲሆን ሪሃብ ሴንተር ስላለች ብቻ የት እንደምትሄድ ሀቢባ ጋር ገብተሽ you can go like this stress ሁን ያን ስትይ አልነበረም እንዴ? ምን ነው ላንቺ ጠፋብሽ? ቁሻሻ ሴትና ወንድ አገናኛለሁ ብለሽ ከተሳካላቸው ዴታቸው ብር የሚሰጥሽን አንቺ ለዛ ታክስ ትከፍያለሽ። አበባ እንኳን የማይሰጣት ልጅ ላይ ግን እንደዛ ስታረጋት ለራሷ ኪኒን የምትወስድ ልጅ ለራሷ አንድ ፍራሽ ተሰጥቷት ከህዝብ ጋር ተካፍታ የምትተኛል ልጅ ግን እንደዛ ቢዩ ስታረጋት ነበር። ቁሻሻ አይሽ ሀቅ እንዴት እንደሚወጣ ሳልነካሽ እንትን ሳልልሽ እቺሊ ትነካያትና እኔና አንቺ ነን ብዬ ከዚህ ስላባረርኩሽ ብቻ 9 ሌሊት ልክ 9 ሰዓት ሲደርስ እንደ ዶሮ ስትጮይ ነበር ያየሁሽ። ልቃሚ ዋት ዘሄል ስላልሽ ዓለምን ሁላ በሄል ውስጥ እንደዚህ መጠመዝጂ ነው የሚመስልሽ አይደል? ለራስሽ ከፉድ ስታምፕ ውጪ ይሄው ገና በአራተኛው ቀን ስታለቅስ ይቆየንሽ። እኔ በጣም ነው የገረማቸው ነው ሄለን መቼ እኛ የገረመን ማልቀሷ ነው ፊት ለፊት ላይ አንቺ እንደዛ ስትል ነበር ብሎ እስቲ ላኩልኝ ላኩልኝ። ሁልሽም ጨፍረሽ ሳጨርሺ ነው ስታለቅሽ ያየሁሽ። ገብቶሻል? እንኳንም እንደናንተ አይነት ልቃሚ እጅ ላይ አልወደኩ።
በህይወቴ ደስ ያለኝን አሁን ላይ ሳስበው ደስ ያለኝ ቀን ቢኖር ጅንኑ እጅ ላይ መወደቄ እናቴቱም በጣም ነው ደስ የሚለኝ። የሚገርማችሁ እንዴት እንደምኮራበት ስለሱ የሚነግረኝ ሰው እያለ ስለ ልቡ ሰምቼ አልጠግብ ብያለሁ። ለራሴ ከልቡ ፍቅር ይዞኛል። ቆሻሻዎች ላይፋችሁ የመነቸከባችሁ ሰዎች መታችሁ እዚህ ስደንሱ ነበር። ለዛም በተነፋነፈ ካሴት ደና እንኳን ሲዲ የሌላችሁ እያንዳንድሽ ማናት ቲጂ ምን አባሽ ነው ቲጂ ሚኒቲሽ ነው ምናምን የምትባል ታውቀበታለሁ። እኔ ስሟ ቲጂ መሆኑን እንደዛ ታዋት እንትን ትበል ታልቅስ ማሬ ስትል ራሷ ስታለቅስ አየኋት። ጠበቃ ያላችሁ ሰዎች ካላችሁ ኑና አማክሩኝ ምናምን እያለች ስታለቅስ እሺ ይወት ስታለቅስ ከርከር ብላ ነው የምታለቅሰው። ግን ከር ብላ I'm just like, you know, anyway, see, አንዳንድ ሜቢ ሎየሮችን ካላችሁ አስተያየት መስጠት የምትፈልጉ ትችሉ፣ you know, እንደዚህ አይነት ኢንፎርሜሽን ያላችሁ በጣም ነው የሚያምነው። ልባችሁ ስብር ይላል። በተለይ ደግሞ ያመናችሁት ሲከዳችሁ ልባችሁ ዮኒን ኪኒና በድሬን ቢሉ አብራችሁ ውጣችሁ ትመሳሰላላችሁ። ያ ከሪሃብ ሴንተር ብዙ የተሰጠ ኪኒና ለሱን ተከፋፍላችሁ ዋጡ። ከዛን ተያይዛችሁ ጨፍሩ። በጣም አልቸኮልሽም ለማልቀስ? ሄለን አለቀሰች ብለሽ ሻምፓኝ እኮ ስትበትኝ ነበር። ለዛውም ሳይኖርሽ የለሽም፣ ምንም ነገር የለሽም። ሽንኩርት እንኳን የሌለው ወጥ የምትሰሪ ሴትዮ ለእኔ ስትይ ግን ሻምፓኝ በተንሽ። ገና ጠረጴዛ ላይ ዳንቴልና እጅ ስራ የምታነጥፊ ሴትዮ ለእኔ ሻምፓኝ በተንሽ አይደል? ምንም ይሄን ያህል በውስጤ እጄ የምበድላችሁ ሰዎች እንዳልሆንኩኝ ይሄ ለእናንተ ማስተማሪያችሁ። ምን ያህል በባዶ ስትውረገረጉ እንደነበረ ሐቄ በጣም ሳይቆይ እኔ እንኳን ሳልከታተል ራሳችሁ ባለፈው ስስቅ ስለነበረ ምን ሆናለሁ እንኳን ብላችሁ ቆም ብላችሁ እንኳን ለማሰብ ጊዜ አልነበራችሁ። ቡቺም አንቺ ዮኒ ለቂጡ እንኳን ማዲያት ማጥፊያ ክሬም አቶ ሲያክታየዋለ በቅርቡ ደም። ምክንያቱም እኔ ያደረኩላችሁ ነገር ይበዛል። የእውነት በብር ባላረግላችሁ ኢነርጂ ሉዝ ራሴን አጋፍጬ በጣም የቆምኩላችሁ ሰው ነኝ። ያ ዩር ከዚህ እንድትቀራሱ ያላደረግሽው ነገር የለም። እንዴ ጊፍት ትሰጣታለች ብለሽ ያንቺ ለማድረግ ሁላ ሄዱ ሁላችሁ ብዬ እኮ በተንኳችሁ። ይሁን ያዥ እንደሌላት እርግብ ከፍቼ ነው ከለቀቅኳችሁ። ያ መክሊትዬ ምኑ ነው ጥቅም ያልሽው? ምን አውርቼ ምኑ ላይ ነው ለጥቅምሽ ነው ያልሽው? ለምኑ ለጥቅምሽ ያልሽው? ምኑ ነው ምኑ ላይ ነው? እስቲ ኪሩቤል ለምንድን ነው የምትገባው? ለምን መግባት ፈለክ ወንድሜ? ያ ታዲልዬ ቴንኪው። እሺ የእውነት የዛሬ የቤቻችን ስፖንሰር የክብር እንዳለ ይሄን ሰሞን በተለይ እሺ ቴንኪው የእውነት I have credit I have respect ያ ለምንድን ነው የምትገባው ኪሩቤል?
ያ ተይ ተመከሪ ነፍሴ ምንድነው ግገይስ የሆነ ከእሳተ ገሞራው ሲያተረፋችሁ ነው የምትመስሉት እኮ እንትን የምትሉ ታይ ምናምን ስትሉ ምንድነው እሱ? አይ ከጫካ የመጣው ነው እንደሚመስላችሁ ግስ ዩ ቲንክ አም ቦኮ ሃራም የእውነት ከትልቅ ከነፍስ ማጥፋት ምናምን ገጽሳችሁ ምናምን ነፍስ እንትን ብላችሁ እንትን ያደርጋችሁ ነው የምትመስሉት። ምንድነው እሱ? ነገ መተሽ እንዳታልቂ። ይሄም ፓርት ኦፍ ቶፒክ ነው። ምንድነው ያ ሁልቀ መሳቀልን? ይሄም ፓርት ኦፍ ቶፒክ ነው። ይሄ ቪዲዮ ያዘው ግን ጋይስ እየበላችሁ ነው የሚረባችሁ፣ እያዳመጣችሁ ራሱ አይገባችሁ። ያ አሁን ለምኛውን ባይ መምጣት ቢችል ደስ ይለኝ ነበር፣ ግን አይመጣማ። ሁሉ ነገር ወቅት አለ። ያ ሄለን በልጅሽ ስለ ልጅ ስትይያት እኔ ምን አልኳት ወይ ተናገርኳት። ግን ትዝ ይልሻል ብዬ ድሮ ዘመን ታሪክ አረፍታል። ባለፈው 9 ሌሊት አልተኛችም። ትዝ ይልሻል? አሁንም ትዝ ይልሻል? 9 ሌሊት 9 ሌሊት። አሁን እኮ እኔ ምን እንደሆነች ራሱ እኮ አላውቅም እግዚአብሔር ጀስት ግን ጠበቃ ያላችሁ ምናምን እያለቀ ስታለቅስ እና ኦዲየንሶች ሄለን ግን ምን አይነት ሀቅ ቢኖርሽ ነው ላይቭ ላይ ወጣ ማልቀሷ ነው ምን እንደሆነች እንኳን አልገባኝም አሉ። እስቲ ቪዲዮ ስል 2 ቪዲዮ ላኩልኝ ማለት ያ በተለይ ምንም ያላረኳት ሰው ናት። ገብቶቻል? ምንም ያላረኳት ሰላም ማለት ሪሃብ ሴንተር የምትኖር የራሷ ፍራሽ እንኳን የሌላት መድኃኒት እየዋጠች ላይቭ ላይ ብቻ አይምሯ ኮንፊውዝ እንዳይሆን እንድትገባ የሚፈቀድላት ልጅ ናት አይደል? በዛ ጊዜ ያቺ ሪሃብ ሴንተር ያለችው የአይምሮ ማገገም ያለችው ልጅ ታክስ አትከፍሊም ብላ እንዴት ስታስለቅሳት ነበር። ታክስ አይደለም እቺ ልጅ ገጭ ሃይ አበባ እንኳን ይሰጣት ነበር። እኔ አይደለ እዚህ ራሱ ብር ሳሰባስብላት የነበረው ለመጀመሪያ ጊዜ አንበሳ የሰጧት እኔ ነኝ እኮ። ትንሽ ወጣ ስትል ፈካ ካለች ቢለናል ማን ስለሆንሽ ነው እንደዚህ አይነት ልጅ እንደዚህ አይነት ዛቻ ምዝችባት ብዬ ስለቆምኩ 9 ሌሊት ነው የተረገረገችው። ምን ሆና ነው እኮ ያልኩት እኔ ግራ ይገባኝ። ጓደኛ አይደለች ምናምን ግን የተገናኘ ነው በእንትና ነው። ምን አይነት ቅንቅናምና ምቀኛ መሆኑን የተረዳሁት። ከዛን ስለ ሰላም ላይ ወጣዛ ስትሳደብ የኢንስታግራም ጓደኞቿ ሄለ እንደዚህ አይነት ችግር ያለባት ናት ምናምን ብሎ እንዳለ ኢንፎርሜሽኑን አመጡት። ባክሽ ሂጂና ናይጄሪያዎቹሽን ፈልጊ አልኳት። ዛሴ ሂጂ ፈልጊ ኮተታ እዚህ እንደ ጠበቃና እንደ እንትን ያረግሻል። መጀመሪያ ሂጂና ናይጄሪያዎቹሽን ፈልጊ አልኳት። ዛሴ ከተለያየ ናይጄሪያዎች 3 ልጆች እንደወለደች በመረጃ መጣብላት። ምን አረኩኝ? እንደዚህ አይነት ትራማ እንዳለባት ገባኝ። በፉድ ስታምፕ ለራሷ እንደምትተዳደር እንትን አልኩ። ለራሴ ፉድ ስታምፕ ውስጥ እየኖርሽ ልጅቷ ነጋ ነይ ኑሪ የምትያት ሚዲያ ላይ ቲጂ እንደዚህ ያረገችላት ተብለሽ ስምሽ እንዲነሳ ብቻ ልጅቷ መታ ምን ልታረግ ነው ቤትሽ? ምን አይነት ቤት ነው ያለሽ? ማትቺውን ነገር ለምን ቃል ትገቢያለሽ ነው ያልኳት። ልጅቷም ስለምታውቅ ቤቷን ልጆችሽን ልታስይዢ ነው ያለቻት። እውነት ነው የተናገረችው። አንድ ክፍል ቤት ውስጥ ስንት ልጆችና ሌላ ባዳ ሰው እንዴት አብረው ሊኖሩ? አጋባለሁ ብላ ልታጋባት ነው እዛ። ይሄ ስድብ አልነበረው፣ ሪያሊቲ ነው። የት ሄዳ ፉድ ስታምፕ እንደምትወስድ ምክር ትሰጣታለች። እኔ አሁን የሄድኩት እንደዚህ ነው ስትላት ለራስሽ እዚህ ነው የሄድኩት እያልሽ እንዴት ረዳሻለሁ ትያለሽ?
ከየት ሄዳ ምግብ እንደምትወስድ የምትናገሪ ግን ዩኒቨርሲቲው ላይ ጨርሻለሁ አሜሪካ ላይ ትያለሽ። ዩኒቨርሲቲሽ ምንም ካልሰራልሽ ምን አባሽ ታረጋለሽ? እዚህ ቁጭ ብለሽ ተጎለች ያልኳት። ብዛቱ ግን ያልኳት ገስ ምንም አላልኳትም እያልኩ እንዳለ ማዳበሪያውን ዘረገፍኩት አይደል? ምንድን ያልኳት እያልኩ ለካ ብዙ ነገር ነው ያልኳት። እንዴ ብዙ ነገር ወይ ነገር እችም ብቻ አሁን ሳስበው ለካ ረዥም ሰዓት ያወራው ስለሷ ብቻ ነው። ያ ማለት ብዙ ነገር ነው ያልኳት ማለት ነው። ኦኬ ያ አይ ያረብስ ከታለ ሰው እስቲ ያ ማሜ ጆንን ለማቃጠል የወደ ቪዲዮ የኔ ኢንሳይደሮች እኮ እብድ ናቸው። የኔ ኢንሳይደሮች እኮ እኔ ዝም ብሎ እንጂ እነሱ እኮ ተኝተው ያድሩ። እኔ አልስቅ ጋይስ፣ ከሳኩኛው እንደዚህ አለቅሳለሁ። እኔ እኮ በሪል ላይፍ አለቀሰች ይዋት ለማለት ነው የሚያዩኝ። ለራሴ አሳቀኝ። ለምን እቺ ምንም አላልኳትም ያልኩ ለካ 10 ደቂቃ ስለሷ እያወራሁ ያልኳትን ነገር አትሳደቢ ተስድብ ነው የተናገርነው። not for drink something just ለራሴ አሳቀኝ። ስድብ ነው እንዴ ይሄ? እሺ ተው እንጂ ጋይስ። አሁን የትኛው ህገ መንግስት ላይ ነው? አንቀጽ ስንት ላይ ነው ይሄ ነገር የተጻፈው? አሁን እስካሁን ያልኩት ነገር የትኛው አንቀጽ ላይ ነው? ምን ይላል? የትኛው አንቀጽ ነው እንደዛ የሚለው? ስድብ ተሳደብን እንዴ? አንዳንዴ እኮ ስለለመደብን የተሳደብን አይመስለንም። የትኛው አንቀጽ ነው የሚያስከትሰው? የትኛው ቃል ማለት የትኛው ቃሏን ሌላ ጊዜ እንዳንደግማት የትኛው? ኪሩቤል ና ግባ። ምንድነው እሱ? አስገቡት እስቲ። ምንድነው አላማ? ወንድማችን ምንድነው እሱ? ና ግባ፣ አስገቡት። ጋይስ ችግር ምናምን እንዳታወሩብን። ሄለን እንደዚህ ምናምን ከእንትን መሀል እርዳታ ምናምን አንልም። ይቅርታ አድርጉልን እሺ። ያ ወይ መጨረሻ ልንወጣ አካባቢ ምናምን እንጂ በመሀል ላይ እንዳታረቁት። ያ ወይ ገና ስንገባ ወይ ልንወጣ ስንል አራነጣ በጣም ጡረተኛ ነሽ እርጅና መጥቶ ድቅና ለፊቴ አለ። ያ ኪሩቤልን አስገቡት። ምን ሊል ፈልጎ ነው? በጣም ብዙ ጊዜ አስገቡኝ ይላልና ምንድነው? ምን አንግቦ መጥቷል? ያ እስቲ አንዳንድ ጻፍ አደንቅሻለሁ አድርቅሻለሁ ለማለት ግን እንዳገቡ ጋይስ። ምንም ታደንቁኝ አሁን ምን ነው የሚደነቅ? እሺ ለምንድን ነው የማይገባው? ታውቂዋለሽ? ኢኳሊቲ ስለምን ልታወራ ነው የምትገባው? አንዳንድ ምንጽ ስለምን ልታወራ ሌላ እንትን በሉ። ስለምን አንዳንድ ስለጻፋችሁ ነው የምትገቡ? ስለምን እንደምትገቡት ጻፉ። ራይት ሪዝን ዝም ብሎ መግባት አለ እንዴ? የእናት እንትን አረጋችሁት እንዴ? ሌላ አጀንዳ ምን አለ ጋይስ ያላወራንበት? ሃኒ ፎሎ አስደርጊኝ በማርያም ምናምን ትያለሽ። ስሪበት ሚዲያ ላይ እናንተ ስራ ስሩ። ፎሎውም ብሩም ራሱ ይመጣል። እሺ ፎሎ ብቻ ሰብስባችሁ ፎሎ ቀለብ አይሆን። እናንተ የምታደርጓቸው ቪዲዮዎች በራሳቸው ፎሎ ያመጣሉ፣ ሰብስክራይብ ያመጣሉ፣ ምናምን ያመጣሉ። ፎሎ ሰብስበ ቀለብ ነው። ከዛ በኋላ ትዞራላችሁ። 30,000 ፎሎ ያለው አካውንት መግዛት ከፈለጋችሁ ደግሞ ትላላችሁ። ስሪያ ለስራ ነው አለ የፈለግሽው፣ ስሪበት። ራሱ የሚያዩ ሰዎች ይመጣሉ። ላይቭ ግቢበት። ምንም ቪዲዮ አይሰሩ፣ ፊታቸው ማሳየት አይፈልጉ፣ እጃቸው ማሳየት አይፈልጉ፣ ግን
ዩቲዩብ ላይም ሰብስክራይብ አስደርገን ይላሉ፣ ፎሎ ይላሉ። ከዛ ምን ሰርቱ እስቲ ቢ ክሊክ ስታደርግ ምንም የለው። ለምንድን ነው አሁን ፎሎ ማድረግ? እስቲ ያ መታየትም አትፈልጉም፣ ብሩንም ትፈልጉታላችሁ። መታየት አይደለም እኛ አልቀሰን ነው እኮ እዚህ አልቀሰን በሪል ላይፍ ኮፍያ ለብሰን ነው እኮ የምንሄደው እያፈር የቶፒክ ነበልባል እየገረፈን ነው እኮ የእናንተ አውሎ ነፋስ እየመታን ነው ዛሴ ዝም ብሎ መታወቅና መታነቅ አለ እንዴ ጋይስ? ያ you must have reason። ምን ብዬ ነው ያቆምኩት ጋይስ? ምንድነው አጀንዳ ያለው ይሄን ሰሞን ያላወራውበት? አቦ ማሜና ጆኒን አውርቼበታለሁ እኮ አወራውበት በቪዲዮ ይዤላችሁ እመጣለሁ። አሁን የአዲስ አበባ ኢንሳይደሮች ተንቀሳቀሱ እንዳል ክለብ አካባቢ ከክለብ አይጠፉ መቼም ገዳማ አይሄዱ ቅርጻ ቅርጽ ሄደው አያዩ ምን አይሄዱ ምንም ነገር የሚያዩት ነገር የለም እነሱ። እርግጠኛ ነኝ ማሜ ቦርሷ ቢፈተሽ 1 ኪሎ ተግማሽ ኮንዶም 1 ኪሎ ተግማሽ ኮንዶም ወይንም ኮንዶሙን ትበሳሰዋለች። ለምን ታክስ ከፍላ ፖልን ማውጣት ካቃታት የልጅ አባት ብላ ይዛው ልትመጣ ትፈልጋለች። የልጅ አባት ብላ ልታመጣው ትፈልጋለች። ሰውየው ግን ስራ መስራት እንደማይወድ ጥፍሮቹ ያስታውቃል። ጥፍሮቹ መሞረድ ብቻ ነው የቀራቸው። አይታችሁታል? ይሁንት የኔ እጅ በጣም የስራ እጅ ነው። በሱ እጅ ስታዩት ያ የሳምሪ አዲስ ፍቅረኛ ሳምሪ ፍቅረኛ አትይዝ የፋኒ ጠባቂ ናት። የፋኒ ጡረተኛ ናት። ይኸው በነገራችን ላይ ጂጂ ተከሳለች። ከየት ወዴት እንደሆነ አንደግራችሁ። ይህን ሰሞን ድምፁ አልቀነሰባችሁ? ድምፁ አልቀነሰባችሁ? አልቀነሰም። ጃኒና ዲቦራ ምን ሆኑ ጋይስ? ያ አንድ ትልቅ ሚሚና ትንሿ ሚሚን የተገናኙት። በቃ ትልቋ ሚሚ እኛ ከባሌ እንደመጣች ነበር የምናውቀው። ዲቦራ ቦሌ ነው የምትጫወተው። የእውነት ስኳር ድኒ ሲሰጣት እባካችሁን ስኳር ጨምሮበት ሀገሬ ሁሂ ነው የምትል። የእውነት የተመታ እንግሊሽ ፍሮም ቴሙ እያወራች ኦ ማይ ጋሽ ምናምን ነው የምትለውና ከቱጌዘር በኋላማ የሆነ ምች መቷታል።